ዛሬ ደግሞ ማሳያችሁ ሳልመን ነው የምሰራው። ሳልመኑ በመጀመሪያ እስኪኑን እናወጣለን፣ ከዛ ቆራርጠን ማሪኔት እናደርገዋለን። እሱ ሌላውን ነገር እስከምናዘጋጅ ድረስ በጣም ብዙ ስታንተከትኩት ይቀጥናል፣ የሆነ ውሃ ነገር ያወጣል። ስለዚህ ብዙ ማንተክተክ አያስፈልግም። በጣም ደግሞ ክሪስፒ አይደለም። ፕሌታችን ላይ አድርገን ከዛ ምንድነው የምናደርገው እንቀምሳለን ማለት ነው። እዩት እንዴት ቆንጆ እንደሆነ። ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ይኸው በሌላ ቪዲዮ መጥቻለሁኝ። ዛሬ ደግሞ ማሳያችሁ ሳልመን ነው የምሰራው። ምናልባት እንደዚህ ሞክራችሁት ካልሆነ እኔ ደግሞ በምሰራው መልኩ እንድትሞክሩት ብዬ ነው። እኔ የምሰራው ሳልመኑን በኤር ፍራየር ፍራይ ካረኩት በኋላ በአየር ብቻ ማለት ነው። በዋይት ሶስ ቤት እንደምሰራ ታውቃላችሁ ቤተሰቦቼ። ዋይት ሶስ በስፒናች አድርጌ እንደዛ ነው የምሰራው። ሳይድ ደግሞ ብሮኮሊን ሰራለሁ። ብሮኮሊኔ ታጥቦ በቤኪንግ ሶዳ ተዘብዝፎ ሬዲ ሆኖ ተዘጋጅቷል። እሱን ያው በተደጋጋሚ ቢያሳያችሁም ግን ምንም አይደለም፣ ድጋሚ ብንሰራው ሁልጊዜ እኛ ቤት ውስጥ በተቻለ መጠን ሳይድ ብሮኮሊን እንዲኖር ፈልጋለሁ። ምክንያቱም ብሮኮሊ ጥሩ ፋይበር አለው እና ኢትስ ጉድ ፎር ሄልት እና እኔ ደግሞ በጣም ስለምወድ በተቻለ መጠን ብሮኮሊን ሳይድ እንዲኖረን ስለምፈልግ ነው እየደጋገምኩ ብሮኮሊን ማሳያችሁ። አሁን ምንድነው የምናደርገው? የሳልመኑ እንትን አለው እስኪን አለው። እስኪኑን እንዴት አድርጌ እንደማወጣው በመጀመሪያ አብረን እናያለን። የፈላ ውሃ አለኝ። ሲንኩ ጋር እንሄድና ሳልመኑን በመጀመሪያ እስኪኑን እናወጣለን። ከዛ ቆራርጠን ማሪኔት እናደርገዋለን። እሱ ለ30 ደቂቃ ሬስት እስከሚያደርግ ድረስ ዋይት ሶሳችንና ሌላውን ነገር እናዘጋጃለን ማለት ነው። በመጀመሪያ የምንጀምረው እንግዲህ ይሄንን በማዘጋጀት ነው ማለት ነው። እንግዲህ ቤተሰቦቼ እንዳያችሁት እስኪኑን አንስተን በደንብ አጽድተን ወደ ውስጡ ማሪኔት የሆነው ወደ ውስጡ እንደሚገባ ትንሽ ሰንጠቅ አድርገን ተመልሰን መጥተናል። አሁን የምናደርገው ምንድነው ግብአቶቹን ጠቅላላ ምን አድርገን ማሪኔት እናደርግና ይሄኛውን እስክሰራ ድረስ የፈጀውን ያህል ይፍጅ ፍሪጅ ውስጥ አስቀምጠዋለሁ 30 ደቂቃ። ከዛም በታች ቢሆን ምንም አይደለም። አሁን ግብአቶቹ ምንድናቸው? ነጭ ሽንኩርት ትንሽ አደርጋለሁ፣ ላይክ 1 ማንኪያ። ትንሽ ኮረሪማ ላድርግ፣ ሳይበዛ ግማሽ ማንኪያ ኮረሪማ። ይሄ ራሱ ለአሳ ተብሎ የተዘጋጀ ነው። ቶኒስ ነው የሚለው። ለመን ፔፐር ያው በግምት ማድረግ እችላለሁኝ። አንድ ማንኪያ የሚሆን ለመን ፔፐር። ይሄ ደግሞ ያው እንደ ጨውነት የምጠቀመው ነው፣ ግን ያንን ማጂ ውሃውን ፈሳሹን ስለማደርግ ሳልቲ ስለሆነ ያኛው ብዙ አላደርግም። ይሄንን ይሄ ደግሞ የተፈጨ ሮዝሜሪ ነው። በትንሿ ማንኪያ አንድ። አደርግና ማነው ሚጥሚጣ ትንሽ እያደረግበታለሁ። በጣም ትንሽ ሳይበዛ አጀስራ ግማሽ ማንኪያ። አሁን ቺን ማጂ ፈሳሿን አንድ ከግማሽ የሾርባ ማንኪያ የሚያህል አደርጋለሁ። ከዛ ትንሽ አቮካዶ ኦይል አደርግበታለሁ፣ በጣም ትንሽ፣ ምክንያቱም በኤር ፍራየር ስለሆነ የማደርገው ምናልባት 2 የሻይ ማንኪያ የሚያህል
መሳጅ እናደርገውና በደንብ መሳጅ ካረግነው በኋላ ፍሪጅ ውስጥ ሌላውን ነገር እስከምናዘጋጅ ድረስ ፍሪጅ ውስጥ ይቀመጣል ማለት ነው። ከዛ ማረኔት ሲሆን ሞር ሲብላላ ሞር ዴሊሽየስ ይሆናል። እንግዲህ ይኸውላችሁ እንደምታዩት ቆንጆ ሆኖ ማረኔት ተደርጓል። አሁን ደግሞ ቀጥለን የምንሰራው ዋይት ሶስ ነው። እንደምታውቁት ከስክራች ነው የምሰራው። በመጀመሪያ ብሬድ ስቴን በማጋል እንጀምራለን። ዋይት ሶስ ለመስራት የሚያስፈልገን በረር አለኝ፣ ዱቄት አለኝ እና ሄቪ ክሬም፣ ጋርሊክ፣ በቃ ይሄን ብቻ ነው የሚያስፈልገው። እሱን እንሰራለን። ቺዝ፣ ትንሽ ቺዝ ያስፈልገኛል። በረር ምናልባት ብዙ ስለማያስፈልገኝ ብዙ ስለማልሰራ ግማሹን መጠቀም እችላለሁ። ግማሹ ሊበዛ ይችላል። ግማሽም አይደለም ከግማሽም አነስ ያለ የምሰራው ምንድን ነው? በስፒናች የሚሰራ ዋይት ሶስ ነው የምሰራው። ኖርማሊ የማደርገው ምንድን ነው? ስፒናቹን ይሄኛውን ስፒናች ነው የምጠቀመው። ይህንን ከሆም ዲፖ ነው የምገዛው። ፍሮዝን ነው፣ ቻፕድ ስፒናች ይላል። ሬስቶራንት ዴፖ አም ሶሪ፣ ከሬስቶራንት ዴፖ ነው የምገዛው እና ኦልሬዲ ሰርቼ አዘጋጅቼዋለሁኝ። እኔ ምንድን ነው ያደረኩትኝ? ያው ይሄንን ዲፍሮስት አደረገውና በደንብ ጨምቄ ትንሽ አቮካዶ ኦይል አድርጌ ጋርሊጉን ጥብስ አደርገዋለሁ በደንብ። ጋርሊጉ ላይክ እንደ ጎልደን ሲሆን በጣም የጠበስኩትን ስፒናች ከትቼ በደንብ ጠብሰዋለሁ። ጊዜ ለመቆጠብ ብዬ አዘጋጅቼዋለሁ። ግን የምሰራው ግን ይሄንን ነው። አሁን ከዚህ ግማሹን እንኳን አልጠቀምም፣ ትንሽ ነው የሚያስፈልገኝ ማለት ነው። እንዳልኳችሁ ሬስቶራንት ዴፖ ነው የገዛሁት፣ ሆም ዴፖ አይደለም። አሁን ያኛው ሬዲ ሆኗል ኦልሬዲ። ጊዜ ለመቀነስ እንትናችን ቂቤያችን የገበታ ቂቤ ሲቀልጥ ጋርሊክ አድርገን ልክ ያኛውን እንዳደረግነው ጋርሊኩን ትንሽ ጥብስ እናደርገዋለን። ከዛ ሄቪ ክሬማችንን አስገብተን ከዛ ትንሽ ዋይት ፓውደር ነው መጀመሪያ ዋይት ፓውደር ይሄ ምንድነው ፍርኖ ዱቄቱን እናደርግና ከዛ በኋላ ነው መጨረሻ ላይ ሄቪ ክሬሙን እንጨምራለን። ዋይት ሶሳችን ሬዲ ሆነ ማለት ነው። ዋይት ሶሳችን ሬዲ ሲሆን ሬዲ የሆነውን የበሰለውን ስፒናች ምንድነው ቆስጣ እሱን እናስገባለን። ከዛ በኤር ፍራየር የተጠበሰውን አሳችንን እንግዲህ መክተት ነው። በቅደም ተከተል አሳያችኋለሁ እንዴት እንደሚሆን። እንግዲህ ቤተሰቦቼ አሳውን ማራኔት አድርገን ፍሪጅ ከተናል። የሚቀጥለው ደግሞ ዋይት ሶስ መስራት ነው። ዋይት ሶስ ለመስራት የሚያስፈልገኝ ቂቤ፣ ፍርኖ ዱቄት፣ ሄቪ ክሬም፣ ጋርሊክ እና ይሄ ሲዝኒንግ እንደ ጨው የምጠቀምበት ነው ማለት ነው። ስፒናች እኔ በስፒናች አድርጌ ነው የምሰራው። ስፒናቹን ወይም ቆስጣውን ከሬስቶራንት ዴፖ ነው የምገዛው። ይሄኛውን አይነት ነው እኔ የምጠቀመው ማለት ነው። ግን እኔ ኦልሬዲ ሰርቼ ሬዲ አድርጌ ያዘጋጅቼዋለሁ። ይሄውና እዚህ ጋር እንዴት ነው የምሰራው? ትንሽ አቮካዶ ኦይል አደርግና በጣም ትንሽ አቮካዶ ኦይል አድርግና ነጭ ሽንኩርቱን በደንብ አድርጌ ልክ ጎልደን እስከሚሆን ድረስ ነጭ ሽንኩርቱን ከጠበስኩት በኋላ በደንብ ጨምቄ ስፒናቹን ጥብስ አደርገዋለሁ። በደንብ ከለሩን እስከሚቀይር ድረስ ጠብሰውና አዘጋጀዋለሁ። ከዛ ቀጥዬ የማደርገው ምንድነው ዋይት ሶሴን አዘጋጃለሁ። ዋይት ሶሱን አብረን እናዘጋጃለን ማለት ነው። ከዚህ ላይ ያው ይሄን የሚያክል ከዚህ መለስ ያለውን ላይክ የዚህን የአንዱን ስቲክ ሩብ የምታክለዋል
ኦሬዲ እየቀለጠልኝ ነው። እዚህ ውስጥ ከትቼዋለሁኝ። ምናልባት አያስፈልገኝም። ይሄ በቂ ነው ይመስለኛል። ነው ትንሽ ላድርግበት መሰለኝ። ይሄ ሲቀልጥ ጋርሊጉን አድርጌ ጥብስ አድርገዋለሁ። ይሄው ቅቤያችን ቀልጧል። አሁን ቀጥዬ የማደርገው እንግዲህ ነጭ ሽንኩርት ነው ማለት ነው። ዋይት ሶስ ነጭ ሽንኩርት ይወዳል፣ ግን እስቲ በግምት አንድ ማንኪያ ከግማሽ አረግና እሱን ጥብስ እናደርገዋለን። ያው ቅቤ በተፈጥሮ ብዙ ሰዓት ስለማይወድ ሀፍ ወይ ሲበስል ከዱቄቱ ጋር አብረን እናሸዋለን። ግን ቤተሰቦቼ ሰብስክራይብ ማድረግ አትርሱ። በጣም ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት፣ ምክንያቱም ቪው በጣም ብዙ ነው፣ ሰብስክራይበሮቼ ግን በጣም ትንሽ ናቸው። ስለዚህ ሰብስክራይብ ማድረግ አትርሱ። የደወል ምልክቷን ተጫኑ እና ላይክ አድርጉ፣ ሼር አድርጉ። ይህን ካደረጋችሁ ይህን የመሰለ ቆንጆ ቆንጆ ነገሮች እያዘጋጀ ወደ እናንተ መምጣት እችላለሁ። እንትናችን እየደረሰ ነው። ኦኬ አሁን ዋይት ሶሳችን እየወፈረ ነው፣ ለድለድ እያለ ነው። ምንድነው የምናደርገው? ትንሽ ጨው እጨምራለሁ። እኔ ያው ጨው ስለማልጠቀም ይሄንን ሲዝኒንግ አረግና ሳይበዛ ትንሽ ብላክ ፔፐር አረግበታለሁ። ይሄ በቂ ነው። ከዛ ትንሽ ቺዝ ሳይበዛ ይሄን ያህል በቂ ነው። በጣም አሁን ዋይት ሶሳችን ሬዲ ሆነ ማለት ነው። ዋይት ሶስ በጣም ብዙ ስታንተከትኩት ይቀጥናል፣ የሆነ ውሃ ነገር ያወጣል። ስለዚህ ብዙ ማንተክተክ አያስፈልግም። እስቲ አሁን ጨውን ልቅመሰውና ከዛ ስፒናች ሬዲ ሆነውን ስፒናች ጨምሬ ጨርሳለሁኝ ይሄንን ማለት ነው። ፐርፌክት። አሁን ስፒናቹን ይሄው እንደዚህ በስሎ ሬዲ የሆነ ስፒናች አለ። አሁን እንግዲህ ምንድነው የምናደርገው? ለሳይድ የሚሆን ብሮኮሊናችንን በስቲም እናደርጋለን ማለት ነው። ያው እንደምታውቁት ከዚህ በፊት እንደነገርኳቸው አንድ 2 ማንኪያ የሾርባ ማንኪያ የምታክል ውሃ ነው የምናፈላው። ከዛ ይሄው ውሃዬ ፈልቷል። ምንድነው የምናደርገው? ብሮኮሊኑ ይሄ ታጥቦ ሬዲ ሆኖ የተዘጋጀ ነው። በቤኪንግ ሶዳ ዘብዝፌ በደንብ አድርጌ ያጠብኩት እሱን እንከትና ትንሽ ጨው እና ብላክ ፔፐር እና አከብኝ ሚክስ አድርጋለሁ። 2 ደቂቃ
እንደዚህ ያደረኩኝ ሚክስ ያደረኩ 2 ደቂቃ የሚሆን አቆየውና ከዛ በደንብ ቆንጆ ሆኖ ክሪም ሆኖ ይበስላል። ከዛ እስከዛ ድረስ ሳልመን ሬዲ ሆኖ ሳልመናችን ነጥተን ከዋይት ሶስ ጋር እንቀላቅላለን ማለት ነው። ከዛ በኋላ እንግዲህ አዘጋጅተን ቀንሰን ወደ መጨረሻችን እንሄዳለን። አሁን 2 ደቂቃ ቆይቼ ደግሞ ተመልሼ እመጣለሁ። ሚሚስ ኪችን እንግዲህ አሳችን ቆንጆ ሆኖ በስሏል። ይሄው እንደምታዩት በጣም ቆንጆ ሆኖ በስሏል። አሁን ይሄንን በጣም መድረቅ የለበትም። ትንሽ እንትኑን ሶሱን ሳክ እንዲያደርገው ሶፍት ሆኖ ግን መብሰል አለበት። ሶፍት ሆኖ ክሪስፒ ሳይሆን ሃፍዌይ ኖት ሃፍዌይ ከበሰለ በኋላ ክሪስፒ ሳይሆን እናወጣውና ሞር ከዚህ ጋር ተዋህዶ እንዲበስል እናደርጋለን ማለት ነው። የኛው ሶሳችን ሬዲ ነው። አሁን በዚህ እያነሳው ቀስ እያልኩኝ እንዳይፈርስብኝ እዚህ ውስጥ ከተዋለሁ። ይሄ ትኩስ ነው ያለው እንደዚህ ነው የማደርገው ማለት ነው። አያችሁት እንዴት እንደበሰለ እዚህ ጋር በደንብ ይታያል። ይሄ ቆንጆ ሆኖ በስሏል። በጣም ደግሞ ክሪስፒ አይደለም። አሁን እዚች ላይ ቀስ ብዬ ሸተት አድርጌ ያስገባታለሁ ማለት ነው። እንዴት ቆንጆ ሆኖ በስሏል። 1-2 ደቂቃ አሳውን ካስገባችሁት በኋላ በደንብ እንዲዋሃድ 2 ደቂቃ በቂ ነው። እዩት እንዴት ትክትክ እያለ እንዳለ ያችሁት። ዋይት ሶስ ባይ ዘ ዌይ በጣም ብዙ ማንተክተክ አይጠበቅባቸውም፣ ምክንያቱም ብዙ ከተንተከተከ ይቀጥናል። ይሄ ስፒናች ዋይት ሶስ ነው። በጣም ግሩም ሆኖ በስሏል። አሁን ፕሌታችን ላይ አድርገን ከዛ ምንድነው የምናደርገው? እንቀምሳለን ማለት ነው። እዩት እንዴት ቆንጆ እንደሆነ። እንግዲህ ቤተሰቦቼ ይሄው ወደ መጨረሻው ደርሰናል። ማነው ሳልመን በዋይት ሶስ ስፒናች ወይም በቆስጣ ቆንጆ ሆኖ ደርሷል። ይሄ እንደምታዩት እና ሳይድ ላይ ደግሞ ብሮኮሊን አድርገናል። ከእናንተ ጋር የነበረኝ ቀን ይሄንን ይመስላል። እዩት እንዴት እንደሚያምር። እንደሆነ ሳይዱን አያችሁት? በጣም ግሩም ሆኖ ነው የበሰለው። እዚህ ደግሞ ስቴሚው ከስች ጋር እንዴት ሶፍት ሆኖ እንደበሰለ ሌላ ነው መቼ። ዋይት ሶሱን ባይ ዘ ዌይ በብሮኮሊንም አድርጋችሁ መመገብ ትችላላችሁ። ሌላ ነች ባይዘው ይሄ የአንድ ጓደኛዬ ፌቨሪት ምግብ ነው። እሷ ናት ይሄንን ካሰራሽ ብላ ያለች እንዴት እንደሚያምር ሌላ ብሮኮሊናችን የታወቀ ነው። ብሮኮሊ ነው እየሰራችሁ ቀምሱት። በእውነት በጣም 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 ግሩም ነው። እስቲ ስሩትና እንዴት እንደሆነ የአስተያየት መስጫ ሳጥን ላይ ጻፉልኝ እና ደግሞ እንዳልኳችሁ በሚቀጥለው ምን ስራውን ከእንግዲህ የምሰራው እናንተ ታዙኝ ነው። ምን እንሰራላችሁ ትጠቃላችሁ? የኮሜንት ሴክሽን ላይ ገብታችሁ እንድትሰሩልኝ ጠይቃችኋለሁ። የዛሬው ወይ ከእናንተ ጋር ይሄን መስል ነበረ። ከኔ ጋር ስለሆናችሁ በጣም አመሰግናችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ የደወል ምልክቷን መጫን አትርሱ። ይህንን
ሁልጊዜ ማድረግ አትርሱ። ይህ ስለዛሬ አብራችሁ ይዝባላችሁ። አመሰግናለሁ። ባይ